ታውሳላችሁ ሰይጣን ኢዮብን አየኸው ወይ ሲባል አዎ አይቼዋለሁ ግን አንተ ምኑ ነበርካለው ጠባቂው አንተ አጥር ሆነኸው አለ የንስር ኃይላችሁ እንዲታደስ ከፈለካችሁ ራሳችሁ ላይ እርምጃ መውሰድ ይጠይቅ ምንድነው የሚያደርገው 40 ላይ ሲደክመው 30 መጨመር የሚያስብ ከሆነ 40 ላይ ይሄ መንቁሩን የበላበት 40 ዓመት የበላበትን መንቁር 40 ዓመት የበረረበትን ክንፍ 40 ዓመት የኖረበትን ላባውን የሚያራግፍበት ጊዜ ደም በደም ሆኖ ከድንጋይ ጋር ፈልጦ ይሄን ጥሎ ክንፉን ጥሎ 150 ቀን የሚቀመጥ አውሬ ሞራ አለ አላፊ ሞራ አለ የሚጠፋ ዝና አለ የሚጠፋ ገንዘብ አለ የሚጠፉ ሰዎች አሉ እነሱ ሞራዎች ናቸው እነሱ ማጥፋት ከፈለክ ቀና በልና እሱን ተመልከተው ያኔ ጥርግ ያረግልሃል ያዕቆብ ሆይ ለምን እንደዚህ እንዲህ ትላለህ እስራኤል ሆይ ለምን እንዲህ ትናገራለህ መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ችል ተብላለች ለምን ትላለህ አታውቅምን አልሰማህምን እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አይደክምም አይታክትም ማስተዋሉም በማንም አይመረመርም ለደከመው ብርታት ይሰጣል ለዛለው ጉልበት ይጨምራል ወጣቶች እንኳን ይደክማሉ ይታክቱማል ጎበዛዝትም ተሰናክለው ይወድቃሉ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክሙ የሚገርም ነው ኃይላቸው ያድሳሉ ከዛ ክንፍ ያወጣሉ ከዛ አይታክቱም ደግሞ አይደክሙ እንደምን እንደ ንስር ርዕሴ እንደ ንስር ፍጻሜህ እንዲያምር አይኖችህን ወደ ጌታ አንሳ የሚል ንስር በጣም የሚያስገርም አውሬ ነው ብዙዎቻችሁ ታውቃላችሁ ግን ኃይሉን የሚያድስ ነው ደግሞ ንስር የሚገርም አውሬ ነው በምድር ላይ ከ40 እስከ 70 ዓመት ይኖራል 40 ዓመት የሚደክምበት ነው 70 ዓመት ይኖራል ለ70 30ውን ለመጨመር 40 ላይ የሚወስደው እርምጃ ኃይሉን ለማደስ ራሱ ላይ እርምጃ የሚወስድ ፍጥረት ነው ራሱ ላይ የሚወስዳቸው እርምጃዎች አሉ የሚገርም ነው የሚገርም አውሬ ነው እንደ ንስር ኃይላችሁ እንዲታደስ ከፈለካችሁ ራሳችሁ ላይ እርምጃ መውሰድ ይጠይቅ ምንድነው የሚያደርገው 40 ላይ ሲደክመው 30 መጨመር የሚያስብ ከሆነ 40 ላይ ይሄ መንቁሩን የበላበት 40 ዓመት የበላበትን መንቁር 40 ዓመት የበረረበትን ክንፍ 40 ዓመት የኖረበትን ላባውን የሚያራግፍበት ጊዜ ደም በደም ሆኖ ከድንጋይ ጋር ፈልጦ ይሄን ጥሎ ክንፉን ጥሎ 150 ቀን የሚቀመጥ አውሬ የሚገርማችሁ 150 ቀን ራሱ ላይ ጥሞና ወስዶ ደምቶ የሚነቀለውን ነቅሎ ያደገበትን ቀይሮ የበላበትን ነቅሎ ያደገ የተወለደበትን ነቅሎ አዲስ ክንፍ አዲስ መንቁር አውጥቶ እንደገና 30 ዓመት ህይወቱ ላይ የሚጨምር አይ አልፈልግም ይሄንንም ካለ 40 ላይ ይሰናበታል ማለት ነው የሚገርም አውሬ የሚገርም እንደ ንስር ኃይል ያወጣቃላችሁ ንስር ፀሐይን በሶስት ምክንያት ያያል በሶስት ምክንያቶች ያያል አንደኛ በጣም ሲያመው የሚያደርገው ኃይሉን የሚያድሰው ንስር ይሄድና ፀሐይ ፊት ለፊት ተቀምጦ ለፀሐይ በሚያይ ብቸኛው አውሬ እሱ የሚመጣው የፀሐዩ ኃይል በውስጡ አልፎ ውስጡ የነበረውን በሽታ አንስቶለት በላብ መልክ የሚፈወስ አውሬ ሲያመው ፀሐይ የሚያይ ሁለተኛ ንስር እየኖረ አይኖቹ በጣም ከርቀት የሚያዩ ስለሆነ አይኑንም ያመዋል አይኑ ስብ እንደ ሰው ሞራ ይወጣበት እንደዛ በሆነ ጊዜም ፀሐይ ያያል አሁንም ያንን ፀሐይ የተመለከተ ያንን ሞራ ያቀልጣል ፀሐይን የሚያይበት ምክንያት እይታው ሲያዝ ፀሐይ ያያል ሲያመው ፀሐይ ያያል መለወጥ ሲፈልግ ራሱ ላይ ይጨክናል በጣም የሚገርም አውሬ ያያል ፀሐይ ጋር ይሄዳል በጣም የሚገርመው ሊሞት ሲልም ፀሐይን ያያል ሊሞት ሲል ፀሐይ ያየ ነው ይሞት ከፍ ያለው ፀሐይ ያየ ነው የሚያልፍ ኃይላችሁ እንዲታደስ አይኖቻችሁ ወደ ጌታ አንሱ መጽሐፍ የሚነግረን ይሄንን ነው
እንደ ንስር በክንፍ ይወጣሉ። እነማን ናቸው? እግዚአብሔርን ተስፋ የሚያደርጉ፣ እግዚአብሔርን የሚያዩ፣ አይናቸውን እግዚአብሔር ላይ የሚያደርጉ፣ አይናቸውን ወደ እርሱ የሚያነሱ፣ ጌታን የሚመለከቱ ሰዎች። አይገርማችሁም? ንስር ይሄን ያደርግ። ጉልበት ማደስ ትፈልጋላችሁ? ራሳችሁ ላይ እርምጃ ውሰዱ። ነቃቅሉና ጃኮቻችሁን ነቃቅሉና ጊዜ ውሰዱ። ከእግዚአብሔር ጋር ሁኑ። እግዚአብሔር የደከመ ሰው ኃይሉን ያበረታ። ድሮ እኮ በጣም አሪፍ ነበርኩ አትበሉ። ቆም በሉና አስተካክሉ። ጥሞና ውሰዱ። ራሳችሁ ላይ እርምጃ ውሰዱ። የደከማችሁ፣ የዛላችሁ፣ መንቀሳቀስ ያቃታችሁ፣ እንደ ትናንትናው መሆን ያቃታችሁ፣ አበራራ ስርዓታችሁ የተዛባ፣ ጉልበታችሁ የተመታ፣ ኃይል አልባ የሆናችሁ ሰዎች፣ የዛላችሁ ሰዎች ኃይላችሁን ለማደስ ራሳችሁ ላይ ነው ጊዜ የምትወስዱት። ኃይል ለማደስ ራሳችሁ ላይ እርምጃ ውሰዱ። አካሄዳችሁ ላይ እርምጃ ውሰዱ። የኖራችሁበትን፣ የተለማመዳችሁበትን፣ ያደጋችሁበትን የህይወት ስርዓት ቀይሩት። እግዚአብሔር ይቀይራል። አዎ፣ እንደ ንስር። እነማ? እግዚአብሔርን በመተማመን የሚጠባበቁ። መታደስ ከፈለጋችሁ ራሳችሁ ላይ እርምጃ ውሰዱ። ፈውስ ፍለጋ ሰዎች ጋር ያላችሁ፣ ፈውስ ፍለጋ ተስፋ ያደረጋችኋቸው የማይሆኑ ነገሮች ያሏችሁ ሰዎች፣ ፈውስ ፍለጋ ተስፋ ያደረጋችሁት ሐኪም ካለ ይቅርባችሁ። በሐኪምም አድሮ ቢሆን የሚፈውሳችሁ እሱን። አይናችሁን ወደ ጌታ አንሱ። ፍጻሜህ እንዲስተካከል ከፈለክ፣ በመጨረሻም በቀኑ መጨረሻ ማረፍ ከፈለክ አይኖችህን ወደ እርሱ አንሳ። አሜን። እየቶቻችሁን ወደ ጌታ ማታነሱ እስከሆነ ፓስተር ቸር እየታችን የማይነሳ እስከሆነ እየታችሁ የማይነሳ ከሆነ ወደ እሱ ትጨርሳላችሁ። ደክማችኋል፣ ትጨርሳላችሁ። ታማችኋል፣ ትጨርሳላችሁ። እየተዘጋ ነው፣ እየታችሁ እየጠፋ ነው። እየታችሁ የጠፋባችሁ ሰዎች አላችሁ። ራእያችሁ ምናምን ድብዝዝ ያለ ሞራ የሸፈነባችሁ፣ የመኖር ተስፋ የተሟጠጠባችሁ ሰዎች አላችሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸው ምን ያደርጋሉ? ያድሳሉ። ጌታ አይኖቻችሁ ላይ ያለውን እይታችሁን ያስተካክለዋል። አይኖቻችሁን ግን ወደ እርሱ አንሱ። ጌታን ስታዩት ሞራችሁ ይገፈፋል። እስቲ አሜን በሉ። ጌታን ስታዩ ድካማችሁ ይለወጣል በኃይል። ጌታን ስታዩት ከወደቃችሁበት ትነሳላችሁ። ጌታን ስታዩ ከድካም ትበረታላችሁ። ያቆመን እሱ ነው። ትናንትና እኮ የቆምነው በሱ ነው። አላወቅም እንዴ? አልሰማህም እንዴ? እንዴት? እግዚአብሔር እኮ የዘላለም አምላክ ነው። እሺ አትወቅ፣ አልሰማህም ስለ እግዚአብሔር? ወንድሜ ከእግዚአብሔር ጋር እኮ ዲል ያደረግነው እኮ ለ6 ዓመት አይደለም፣ ለ60 ዓመት፣ ለ100 ዓመት አይደለም፣ የዘላለም ነው። መጽሐፍ ቅዱስ በጣም የሚገርመኝ ዳዊት በመዝሙር 121 ላይ እሱን ቃል ላንብብላችሁ። እንደዚህ አይኖቼን አለ ወደ ተራሮች አነሱ፣ ረዳቴ ግን ከወዴት ይመጣል? ማንሳት እኮ አንስቻለሁ። ያነሳሁት ግን ተራሮች ጋር ነው። ምንድናቸው ተራሮች? ከፍታ ያሉት ናቸው። አይን ውስጥ የሚገቡት ናቸው። ትልልቆቹ ናቸው። ተራሮች ላይ ነው አይኔን ያረኩት። ትልልቆቹ ላይ ነበር አይኔን ያረኩት። ይረዱኛል ብዬ ያሰብኳቸው ተራሮች ነበሩ። በጣም ግዙፍ ተራሮች በዙሪያዬ ነበሩ። እነሱ ላይ አደረኩ። ግን ከየት ይመጣል? የኔ ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አይኖችህን እሱ ላይ አድርግ፣ ተራራ ላይ አይደለም። ምንድነው ተራራ? ፓስተር ቸር ትልቅ ነገር ነው። ትልቅ ዘመድ ነው። ትልቅ ገንዘብ ነው። ትልቅ ባለስልጣን ነው። ይረዳኛል ብለህ ያሰብከው ሰውዬ ነው። ተራራ እሱ ነው። ያግዘኛል ብለህ የምታስበው ባለስልጣን ነው። ያሻግረኛል ብለህ የምታስበው ሰውዬ ነው። ዘመድህ ነው። ወንድም ነው። እህት ነው። ተስፋ አደረኩኝ በዙሪያ ያሉ ተራሮች ላይ። ዳዊት አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? የኔ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር። እስቲ የኔ ረዳት በሉ። ሰማይንና ምድርን የሰራ እግዚአብሔር ነው። በቃ ታዲያ ምን ታደርጋለህ? አይኖችን አንሳ ወደ እርሱ። ረዳታችን እሱ ነው። አጋዣችን እሱ ነው። ስንወድቅ የሚያነሳን እሱ ነው። ስንዝል ጉልበት የሚሰጠን እሱ ነው። ስንስት የሚመልሰን እሱ ነው። ብንቆሽሽ የሚያጥበን እሱ ነው። ብናጣ የሚሰጠን እሱ ነው። ብንራብ የሚያበላን እሱ ነው። ብንታመም የሚፈውሰን እሱ ነው። ብናጣ የሚሰጠን እሱ ነው። ብንሞት የሚያስነሳ እሱ ነው። ምንድነው የሚሆነው? ፓስተር ቸሪ አይኖቻችን ወደ እሱ ስናነሳ እግሮች አይንሸራተቱ።
አትንሸራተት፣ እግርህን ለመናወጥ አይሰጠውም። ከተራሮች ላይ አንስቼ ወደ እሱ ስመለስ ሰማይና ምድርን ወደ ሰራ ወደ እግዚአብሔር ዓይኔን ስመልስ እግሮችህ አይንሸራተቱ፣ ጸንተ ነው የምትቆመው። እስቲ በደንብ አሜን። የሚጠብቅህ አይተኛም። እስቲ በደንብ አሜን በሉ። የሚጠብቅህ እግርህን ለመናወጥ አይሰጥም፣ የሚጠብቅህም አይተኛም ይላል። መቼ? ዓይንህን ከተራራ ላይ አንስተ ዓይንህን ጌታ ላይ ስታደርግ ጠባቂ አለ። ክብር ለኢየሱስ ይሁን። የሚጠብቅህም ምን አይልም? አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቅሃል። እስቲ አሜን በሉ። እያልኩ ያለሁት እግዚአብሔር ይጠብቅሃል። ዓይኖችህን ጌታ ላይ ስታደርግ በዘበኛ ላይ ዘበኛ፣ በጠባቂ ላይ ጠባቂ አለ የምትቀጥረው እግዚአብሔር ጠባቂ። እስቲ አሜን በሉ። እግዚአብሔር ይጠብቅሃል። አይገርምም? እግዚአብሔር በቀኝ እጅ በኩል ይጋርድሃል። ሞራ አለ፣ አላፊ ሞራ አለ፣ የሚጠፋ ዝና አለ፣ የሚጠፋ ገንዘብ አለ፣ የሚጠፉ ሰዎች አሉ። እነሱ ሞራዎች ናቸው። እነሱ ማጥፋት ከፈለክ ቀና በልና እሱን ተመልከተው፣ ያኔ ጥርግ ያደርግልሃል። እስቲ በደንብ አሜን በለኝ። የዛን ጊዜ ተማምነህ ትኖራለህ። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል ነው የሚለው መጽሐፍ። ተማምነህ መኖር ትችላለህ። ዛሬ አይኖችህን ገቢህ ላይ ካደረከው ገቢህ ይወርድና ይጥልሃል። ወንድሜ አይኖቻችሁን ሰው ላይ ካረጋችሁት እነሱ ይወድቁና ታፍራላችሁ። አይኖቻችሁን ስልጣን ላይ ካረጋችሁ ስልጣን ይሻራል። ወገኖቼ የማይወድቅ ዘላለማዊ የሆነ አንድ ጊዜ አይተነው የታደገን አይተነው ድነን የቀረንበት ጌታ በዙፋኑ ላይ አለ። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል። እግዚአብሔር ከክፉ ሁሉ ይጠብቅሃል። ለምን? አይኖችን ወደ እሱ አንሳ፣ ከተራራ ላይ አንሳና እሱ ስታዩ ከክፉ ሁሉ ይጠብቅሃል። ከዛሬ ጀምሮ እስከ መቼ? ይኸውላችሁ ዛሬ ይሄ የእግዚአብሔር ቃል ኪዳን ለእናንተ ነው። ቃል ኪዳኑ ደግሞ የሚሰራው እስከ ዘላለም ነው። ትበረታለህ፣ እንደ ንስር በክንፍ ይወጣል። ደክሞሃል፣ እዛው አትቀርም። እግዚአብሔር ዛሬ በኢየሱስ ስም ክንፍ ይግጠምላችሁ፣ አዲስ ክንፍ። የሚገርም ነው። ያንን ክንፍ ለመግጠም ነባሩን መስበር ግን አለብህ። አብሮኝ እኮ ነው የኖረው፣ የተወለድኩበት እኮ ነው፣ ዘመኔን በሙሉ በዚህ መንቁር በላው። ስበረው፣ ይሰበራል፣ ይደማል፣ ያማል። በሬበታለሁ እኮ ትናንት አገልግሎኛል እኮ ረጅም ዘመን ቆይቷል እኮ። ይነቀላል፣ ይነቀላል። ንቀል ካለ እግዚአብሔር ንቀል እናጣል። ይዞ ገደል እንዳይገባ ንቀለው። እግዚአብሔር አዲስ አለ። አንዳንድ ሰዎች ከነሱ ውጪ ሌላ የሌለ ስለሚመስላቸው ነው የሚሸወዱት። አትጠራጠሩ። ይሁዳ በገዛ ፈቃዱ በተዋት ቦታ ይል ቦታው የይሁዳ ነው። ፈቅዶ ተው። ከዛስ ሌላ አለ። እግዚአብሔር ሌላ አለ። እስቲ አሜን። ድካማችሁን እግዚአብሔር ያግዛል። አይናችንን እሱ ላይ አናደርግም ብትሉስ ጥበቃ የላችሁ። ቅጥሮ የፈረሳችሁ የማንም መሰማሪያ ነው የምትሆኑት። እኔ እግዚአብሔር ጠባቂው ነኝ ያለው አይኖቹን እሱ ላይ የሚያደርግ። አይኖቼን እሱ ላይ አላረግም። እኔ አይኖቼን አጎቴ ላይ ነው፣ አይኖቼን ቢዝነሴ ላይ ነው፣ አይኖቼን ውበቴ ላይ ነው፣ አይኖቼን ያለኝ ነገር ነው ብላችሁ እሱን ነገር ትኩረት ብታረጉ ጠባቂ የላችሁ። መሰማሪያ ያገኛል ሰይጣን። እንደ ልቡ የሚወጣባችሁ የሚገባባችሁ ነው የምትሆኑት። ጠባቂ አይኖራችሁ፣ ደጋፊ የላችሁ፣ ብቻችሁን ነው የምትሆኑት። ለዚህ ነው መጽሐፍ ቅዱስ ኤርምያስ ላይ ሲናገር እግዚአብሔር በሰው የሚታመን እምነቱን ስጋ ለባሽ የሚያደርግ እርጉም ነው። ምድረ በዳ ጨው ባለበት ምድረ በዳ ይቀመጣል፣ ብቻውን ነው የሚኖረው። መልካም በመጣ ጊዜ አያይ የሚል እርጉም ነው የሚሆነው ይል። ወገኖች አይኖቻችሁን ከጌታ ካነሳችሁ ራሳችሁን ለእርግማን ነው የምትሰጡት። ራሳችሁን ለጥላቻ፣ ለክፋት፣ ራሳችሁን ለክፉ ነገር ነው የምትሰጡት። ቅጥር የላችሁ፣ ማንም መሰማሪያ ያገኛል። ታስታውሳላችሁ ሰይጣን ኢዮብን አየኸው ወይ ሲባል አዎ አይቼዋለሁ፣ ግን አንተ ምኑ ነበር ካለው ጠባቂው። አንተ አጥር ሆነህ አለ። አንተ አጥር ሆነህ ምን ዋጋ አለው? እንደ ማንኛውም ሰው ቤት ገብቼ ልጎበኘው ነበር። አንተ አጥር ሆነህ አለ። እግዚአብሔርን ይታመናል፣ እግዚአብሔርን ይፈራል፣ በጽድቅ ይኖራል፣ ከእርሱ ጋር ነው የሚኖረው። ህይወቱን ነገሩን ለእግዚአብሔር የሰጠ ሰው ነው። አይኖቹ እግዚአብሔር ላይ ናቸው። እና ኢዮብ አጥሩ ማን ነው? ራሱ እግዚአብሔር። የሰማይ አምላክ እግዚአብሔር እርሱ አጥር ይሁንላችሁ። አይናችሁን እርሱ ላይ አድርጉ። አይናችሁን እርሱ ላይ ስታደርጉ ማንም እንደፈለገ ህይወታችሁ ውስጥ መግባት መውጣት አይችልም።
የማንም እጅ እንደፈለገ እናንተን መያዝ አይችልም። የማንም ክፋት በእናንተ ላይ አይሰርም። ለምን? እግዚአብሔር ጠባቂያችሁ በቀኝ በኩል ይጋርዳችኋል። እግዚአብሔር ጋሻችሁ። መቼ? ዓይንህን እሱ ላይ ስታደርግ